አረ ሹፋት አንተ ከሰው ጋር ኮናት ተውና አረ እቺንማ ማምለጥ የለባትም የጧት ሲሳያችን ነች ሰዓቱ ሄዷል እኮ ምን ሆነ ነው አንተ ደግሞ ምን ነካ ገና ነው ሰዓት አሁን እኔ እሷን ሊያዛት አንተ እሱን ተከላከልልኛለሽ አንተ ምን አይነት ፋራ ነህ ግን በቃ አልተሳካም ምን ታካብዳል እንዴት ይሳካል ታዲያ እንደዛ ሲሰነዝርብ ዝም ትለዋለህ ወንድ ልጅ አይደለ እንዴ ሳይሰነዝር ይሮጥከው አንተ ሴትነትን እየነገርከኝ ነው ቢነካኝማ አሳየው ነበር አው ዝም በል እባክህ ቀዳዳ አትቀደድ ዛሬ ወይ ይሳካል ነገ ይሳካል ፋራውን እኮ ነኝ እንዲህ አይነት ጨዋታ ደግሜ ልጮት ምን ሆናል አናውሬን ወደ ቤት ነው ነጋብኝ እኮ ሰላም ነው ሰላም አቤት ምን ታዘዝ ቤት ፈልገን ነበር ቤት G+1 2 3 ኮንዶሚኒየም አፓርትመንት ምንድን አይ አንድ ክፍል ቤት ነው የምንፈልግ አለ የጭቃውን የብሎኬት ይሻለናል ይቅርታ ተሳስቶ ነው የጭቃ ቤት አድርግ አለ ይቻላል አስፋልት ዳሪውን ወይስ ገባ ያለ አይ አስፋልት ዳር ቢሆን ይሻላል እንደ ምርጫችሁ ነው ያው ትንሽ ያቺ ወገባ ወደድ ይላል ያ ደግሞ ይቀንሳል አይ ገባ ያለውን አሳይ ይቻላል ኑ እንሂድ ይቻላል ተከተሉ በጣም ከባድ ነው ገና ከዚህ የበለጠ የሚከብድ ቀን ይመጣል ቆይ እንደዚህ አይነት ቤት ውስጥ ይኖራል ማለት ነው ባይኖር ኑሮ ደላላው ቤት ብሎ ያሳየንም ነበር ሚጂ ይሄ ለኔ ቀላል ነው ላንተ ግን ሁሉም ነገር አዲስ ነው ይከብዳል ፈጣሪ ይርዳን አሁን ሁለት ምርጫ አለክ ምንና ምን ይሄንን የሚከብድ ህይወት በጨረፍታም ቢሆን ስላየከው ምንም እንዳልተፈጠረ ወደ ቤት መመለስ እኔም ለማየ መላተን ብዬ እገባለሁ እዩም ይሆን እንደ ዛሬው ለሊት ውጪ በብርድ ባደረ መርጣለሁ ሁለተኛው ደግሞ የሚመጣውን ሁሉ መጋፈጥ ነው ግን ቀላል አይደለም ትንሽ እርምጃ ተራምዶ ማፈግፈግ ልፋታችንን ካንተ ያደርገዋል እናቴ ምንም ነገር ቢፈጠር ካንቺ ጎን እንዳለው እንድታውቂ ይፈልጋሉ እንደውም ለኔ ብለሽ እንደዚህ አይነት ህይወት ውስጥ ስለገባሽ ላንቺ የተሻለ ህይወት መስጠት የኔ ኃላፊነት ነው ምንም ነገር ቢፈጠር ከጎንሽ እንዳለው እንድታውቂ ይፈልጋሉ ቤትሽ ተረጋጋ እንጂ ቀስ እያልክ ጠጣ ቶይም ባክል ጠጣበት ካልሆነ ጭንቅላቴ ይፈነዳል ነገ ፖሊስ ጣቢያ እናመለክታለን ለምን እንዲፈለግ ነው አውቆ የጠፋን ሰው እንዴት ነው ፖሊስ የሚያገኘው ቆይ ሴትዮዋ ግን ምን አለች የተረገመች ሴት
እሷን አጥፋ ያለችው ከኔ ስሙኒ የምታገኝ መስሏታል። እንዴ ልጃቸውም የለችም እንዴ? ታዲያ እሱን አለ እንዴ የምልህ? ኑሮ ቀላል መስሎት ከባድ ነገር ውስጥ ነው የገባው። ሲጨንቀው እኮ እንደሚመጣ ግልጽ ነው። እኔ ያናደኝ መደፈሬ ነው። አይዞህ ወንድሜ። እውነቴ ወይ እንጂ ምን ሆነክ ነው? አልተኛህም እንዴ? ተኝቼ ነበር፣ ግን ሽንት የመጣ ሽንት ቤት የት ነው? ወደክ ትንሽ አጠፍ ስትል ታገኘዋለህ። ግን ሚኪ ሊከብድ ይችላል። እንዴት? እስኪ ሄድና ትረዳዋለህ። ደግሞ ምን ሆነክ ነው? አይነ ቀልቷል። አልተኛህማ? አልተመቸህም? አዎ እውነቴ ትንሽ አይመችም፣ ግን አትጨነቂ። ወይ ለምደዋለሁ ወይ ነገሮችን አመቻችተን ቤት እንቀይራለን። ምን አለ ቢቀርብኝ? ቆይ አንድ ሰዓት ነግሪኝም እንዴ? ምን ማድረግ ይቻላል? ፍንድት ብል ይሻለኛል። መፈንዳት አማራጭ ይሆናል። አንዱ ካፌ ገብቼ እሽናለሁ። ሚኪ ካፌን ለመጠቀም እኮ ገንዘብ ያስፈልገናል። ከቤት ስወጣ ብር መያዝ ነበረብኝ። በቃ አሁን እኮ እሱ አልፏል። ወደፊት ብቻ ነው የምናየው ተባባልን አይደል? እሱማ አዎ፣ ግን ትንሽ ከበደኝ መሰለኝ። አይዞህ ተጨነቅ አይደል ጌትሽ? ልጄ አይደለም ያውም አንድ ልጄ። እሺ መፍትሄ እንፈልጋለን። መፍትሄ የለም እባክህ። ኧረ አለ። ሴትዮዋን ሄደህ በጸባይ አናግራት። ገንዘብ ብሰጣት ፊቴ ላይ ነው የምትወረውረው። አንዳንድ ድሃ ሰዎች ድሃ ሆነው የቀሩት ከገንዘብ ይልቅ ለክብራቸው ቅድሚያ ይሰጣሉ። እናም አንተም በክብር አነጋግራት። ብታይ ከፈሷ የተጣላች አሮጊት እኮ ነች። አንተም እሷ ጋር ስትሄድ ከፈሱ የተጣላ ጎረምሳ አትሁን። ብልጥ ሆነህ ልጅህን አድን። አብረን እንሂድሽ። ይቅርታ አድርግልኝ፣ እኔ እዛ ሰፈር አልሄድም። ባይሆን ጫፍ ድረስ ላድርስህ። ያንተ መኪናማ በጭራሽ አይገባም። ሰላም፣ እንዴት አደርሽ? በሰላምታ መጀመር ካልቀረ አንቱታንም ጨምሮ አይጎዳም። እኔ በሰላም እንድናወራ ነው የመጣሁት። እዩልህ፣ እኔ ለራሴ ጭንቅላቴ ተበጥቷል። በዚህ ሰዓት አንዷ ሴት ልጅ የት እንዳለች እንኳን አላወቅኩም። እሺ ቀልዱ ይቅርና የት እንደላክሻቸው ነገር። አንተ ሰው ያመሃል ልበል? እኔ በጣም ጤነኛ ነኝ። ግድ የለህም፣ ጤነኛ አይደለም። ገንዘብን ጭንቅላትን ከምትደፍንበት ብትታከምበት ነው የሚሻልህ። ይልቅ ስለ ገንዘብ ካወራሽ ስንት ነው የምትፈልጊው? ለምኑ ነው የምፈልገው? ልጅሽ ከልጄ ብትጣብቅ ስንት ታገኛለሽ ብለሽ ነው አያይዘሽ ያስጠፋሻቸው? ለነገሩ አንተ ምን አረክ? ያዋረደችኝ የገዛ ልጄ ናት። አሁን ተነሳና ውጣልኝ። ካልሆነ ወደ ህግ ሄዳለሁ። እኔ ማውቃ ጠፍታ ነው ብዬ ባላስብ እንደሱ ነበር የማደርገው። የፈለገህን አድርግ። አሁን ተነሳና ከቤቴ ውጣልኝ። ምን ነው ለዚህ ጉሩን ነው አካበርሽ? እኔ ተጠልዬበታለሁ። እግዚአብሔርን አመሰግናለሁ። ይሄን ያንተ በስንት ግፍ ያገኘው ገንዘብ ላይ ነው እንደዚህ የምትመጻደቀው? አይ ድሃ ሰው ከእናንተ ሲሻል መቼም የግፍ ገንዘብ ነው የሚመስላችሁ። አይመስልንም። በጣም ሰርቶ ለፍቶ ያገኘ ሰውማ ለሰውም ክብር አለው። እንደዚህ ዝም ብሎ አይመጻደቅም። እኔም አንተም እኮ በአንድ ራፊ ጨርቅ ነው የምንቀበረው። አሁን ተነሳ እናውጣልኝ። ተነሱ እኮ እያልኩ ነው።
አንተ ሰውዬ ጤነኛ አይደለህም እንዴ? ጤነኛ ነኝ። ለልጄ ስል ማልከፍለው መስዋዕትነት የለም። ይልቁኑ ልጄን የት እንዳስኮበለልሽው ነገር አያለመታወቅ። ከአንተ ሱሪ ከታጠቅከው በላይ በጣም ጀግና ሴት ነኝ። እንኳን እስራት አይደለም ሞት አልፈራም። ልጄ ግን ከእንዳንተ አይነት ልጅ ጋር ወድቃ ከሆነ በጣም ነው የማዝነው። በጣም እንዴት ሽንታም ነዋ፣ የሽንታም ልጅ። እሷ ግን ጀግና የወታደር ልጅ ናት። በደሟ ውስጥ ጀግንነት ነው ያለው። አላወቀም ልጅ ራሱ ከማን ጋር እንደገጠመ። ወሬውን ተይና ልጆቹ የት ነው ያሉት? እኔ አሁን ልጅ የለኝም። በክብር ያልዳርኳት ጥላኝ ሄደች። ልጅ የለኝም። ይማምንሽ ይመስልሻል? አይመስለኝም። ምክንያቱም አይገባህማ። የምለቅሽ መስሎሽ ከሆነ ተሳስተሻል። የኔ እዚህ መሆን ልጅህን የሚያስገኝልህ ከሆነ የፈለግከው ማድረግ ትችላለህ። ትበይ ጠጪ መስሎሻል? ትሰማለህ? የኔ ሆድ መብላትም አለመብላትም የለመደ ነው። እንዳንተ አጋሰስ ሆድ የለኝም እኔ። ሂጂ ወዲያ እባክሽ። ከዚህ በላይ አንቺን ማየት አልፈልግም። የምታደርገውን ማታውቅ ከንቱ ሰው ነህ። አሁን በሩን አሳየኝ። እስከ መጨረሻው ምለቅሽ እንዳይመስልሽ። ወንድ ልጅ የሚያደርገውን አያወራም። አሁን መውጫዬን አሳየኝ። ያውልሽ መውጫ ሰማለህ? እምረሳለህ እንዳይመስል፣ እምለቅም እንዳይመስል ጠብቅ። እጅን ላስታጥቅና አላስለቅም። ውጭ ታጥቤ ነው የመጣሁት። እሺ ነይ እንብላ። እኮ ስትቆይብኝ በላው። እንዴ ነይ፣ አሁንም ችግር የለውም ከኔ ጋር እንበላለን። ኧረ እኔ አልበላም። እራሴ በልቼ ተኝቼ በጣም ክብድ ብሎኛል። ሽሮ ነው የከበደሽ? ለሽሮ የሚከብድ ነገር አለ? አይዞሽ፣ ነገሮች እንደሚስተካከሉ ቃል እገባልሻለሁ። እሺ ሚኪ፣ አንተ አታስብ፣ ችግር የለውም። ግን እንዴት እንደምትችለው ነው ያለቀው። ስለኔ አታስብ።
ደግሞ ቆንጆ ሽሮ ነው። ሄሎ ህይወት። ሄሎ ልጄ ስልኩ ለምንድን ነው የማያነሳው? እኔ ምን አውቃለሁ? እንዴት አታውቅም? ልጄ ምን ሆኗል? ምንም አልሆነም። ምንም ካልሆነ ለምንድን ነው ስልክ የማያነሳው? እኔ ምን አውቃለሁ? እሺ አገናኘኝ፣ ልጄ ማውራት እፈልጋለሁ። እሱ ካላነሳልሽ እንዴት ትንሽ ይችልኛል? አናደኸው ወይም የሆነ ነገር ካልሆነ ስልኩ አልሰራ አይለኝም። ትንሽ ተጋጭተን ጓደኛው ጋር ነው ያለው። ለትንሽ ጊዜ እንኳን ልጄ መንከባከብ አልቻልክም? ሳልመጣ እንዲደውልልኝ ንገረው በፍጥነት። ልጄ በአንተ ምክንያት ችግር ውስጥ ገብቶ ከሆነ የማደርገውን እኔ ነኝ የማውቀው። ምነው ጨከንሽ? በፊት አልበላም ብል እንኳን ጨቅጭቀሽ እንደመላ ታደርጊኝ ነበር። ዛሬ ግን ዝም አልሽኝ። የለም ማለት ገብዶኝ እኮ ነው አባቴ። ራበሽ አይደል? እኔ አልራበኝም፣ አንተ ግን ሳትበላ። ሰው ግን የሚበላው እስኪያጣ ድረስ ይቸገራል ብዬ አላስብም ነበር። ከባድ ነው አይደል? እንደማይቀልን እኮ ነግሬክ ነበር። ነገ ስልኬን ሸጠውና ብር እስክናገኝ ይሆነናል። ስራ ብታገኝም እኮ ስልክ ያስፈልግሃል። እሱን ፈጣሪ ነው የሚያውቀው። እጃችን ላይ የሚሸጥና ገንዘብ የሚሆን ነገር እያለን ማትራቢ አንቺ ምን ወጣሽ? ከዛ ከሞቃ ቤትሽ ለኔ ብለሽ ወጥተሽ ለኔ ብለህ ነው ሁሉንም የተቀበልከው። በእርግጥ እርቦኝ ባቅም የዚህን ተቀራራቢ በተቀዋለሁ። እንኳን ማየ ነው ለኔ ካንቺ ጋር መሆኔ ብቻ ትልቅ ነገር ነው።